እርግብ እንግዲህ ከሀሴትንና እርግብን የሀሴት ከሰላምና ከወይዘሮ ሚላት ጋራ አጣላቻቸው ማለት ነው። እንግዲህ ያሰበችውን ሴራ አንድ ስትል ጀምራለች። ምክንያቱም እንግዲህ በተደጋጋሚ ክፍላችሁ መኝታ ክፍላችሁ እየገባች እቃ እያነሳች ነው በሚል ነው እንግዲህ ሀናን እንደ እቃዎች እንደምትወስድና እንደማትታመን አድርጋ ለሁለታቸውም የተናገረችው። ሆኖም ግን ሰላም በፍጹም ይሄን ነገር ልታምንና ልትቀበል አልቻለችም። በዚህም ጊዜ ሀና በጣም አለቀሰች። ስታለቅስ ድንገት ደርሳ ምን ሆነች ነው ስትል ሰላም ሀናን ትጠይቃታለች። እንዴ አይዞሽ እኔ እኮ አላምንም፣ አንቺን ማንም አላምንም እንደዛ ቢሉሽ ብቻት እንዴት ታወቅሽ ሰላምዬ ስትላት ነገረችኛ ሀሴት እንጂ አንቺን በፍጹም አልጠረጥርሽም ስትል እንባዋን ጠረገችላት። ሆኖም ግን እርግብ ግን ሴራዋን አንድ እያለች ጀምራለች ማለት ነው። ወይዘሮ ሚላትም እንግዲህ አሁን እርግብ ሀሴት የምትላቸውን ነገር እያዳመጡ አንቺ ከተጠራጠርሻት እኔም ከስራ አሰናብታታለሁ የማለት አላማ ድረስ መመለሳቸው በጣም ያሳዝናል። ምላሴ ግን በጣም ነው የሚወዳት። እንግዲህ ሰላም ከሀና አባት ጋር ሄዳ ተዋውቃ መታለች። በጣም ነው ጥሩና ተወዳጅ የሆኑ አባት እንዳሏትና ለሕክምናዋ ደግሞ መርዳት እንዳለባቸው ከምላሴ ጋራ ተነጋገሩ። እርግብ ግን ይህንን ቤት እንድትለቅ ስለፈለገች ምግብ ምን የሰራለሁ፣ ጽዳቱን ይዘዋለሁ፣ ሀና የምትባል ሴት በቃ ሰራተኛ አያስፈልግም ተውጣ እያለች ወይዘሮ ሚላትን ትነግራቸዋለች። ወይዘሮ ሚላትን በአሁኑ ሰዓት ሀሴትን ለ16 ዓመት አገኘሁ በሚል እንግዲህ የሀናን ቦታ ምንም ችግር የለም አንቺ ካልፈለግሽ ትወጣለች እያለች ታምናለች። ሆኖም ሰላም በፍጹም ይሄን ነገር አልተቀበለችውም። አሁን እርግብ ከምላሴም ጋራ እንደ ወንድምነቷ እንደ እህትነቷ እየቀረበች እሱን ወደ እሷ ለመሳብና ለማሳመን እንዴት ነው ተኝተሻል እንደ እያለ እንኳ ስጠይቃትና ትምህርት ቤት ሄድ ነው ሲል ለመሸኘት ሁሉ እሷ ትዘጋጃለች። ሆኖም ግን እሱ በተያየ ሀና ትሸኘኛለች እያለ ነበር የሚል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛኝ። እንደ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ። ኖላዊ ቀጣይ ፓርት እንግዲህ ይዘን መጥተናል። ሀናን እንግዲህ እርግብ በአሁኑ ሰዓት በመኝታ ቤታችሁ ሀብሉን እንግዲህ ከእጇ ላይ ስላየችው ሀና ደግሞ ይህ ሀብል የራሷ እንደሆነ ስለምታውቅ ቤቱን ስታጸዳዳ የእሷን ልብስ እያጣጠፈች እያለች ነበር ያገኘችውባት። በዛን ሰዓት እንግዲህ ይዛው እያለች ድንገት ትደርስባትና ምንድን ነው ምን እያረግሽ ነው ስትላት ምንም ምን ሆኛለሁ ምን ትርበተበቻለች በእጅሽ ያልሽውን ነገር ምንድን ነው አሳይኝ ስትላት እጇን እንግዲህ ግልጥ ስታደርገው ከፍታ የሀብሉ ሲሆን አንቺ ሌባ ብላ ቀምታታለች። ሆኖም ግን ሂዳ ለነሰላም ያን ነገር ሚስጥር አልተናገረችም። ምክንያቱም ያንን ሀብል ከተናገረች እሷ እንደምትጋለጥ ስላወቀችው በተደጋጋሚ ሂጂና ቁርስ እንድንበላ ጥሪያት ብላ ስትልካትም ሀናም ሄዳ ሀሴትን ተነሺ ቁርስ እንብላ ብላ ስትቀሰቅሳት እንዴት ትቀሰቅሽኛለሽ አንቺ ገገማ አንቺ ምን ብላ ነበር የጮኸችባት። ሆኖም ግን እየጠበቀቻት ሰላም እያለች ስትሄድ ሰላም ያስጠበቅሽኝ እኮ ስትላት እኔም እኮ ርቦኝ ነበር በጠራሽኝ ስትላት እንዴ ሀናን ልኬብሽ የለም እንዴ ስትል ትነግራታለች። አይ ረስታ ይሆናል። አረ በፍጹም ነገሩ ግን ሲያዋት ሀና የምትረሳ ልጅ አይደለችም አለቻትና ከዛ በኋላ ቁርሱን እንግዲህ እጄን ታጥቤ ልምጣ ብላ ሄዳ ነበር። ሆኖም ግን አንድ ያየሁት ነገር አለኝ ስትል ለሰላም ትነግራታለች። ምንድን ነበር አታስጨንቂ ንገሪኝ ስትላት ይችን ልጅ ግን ምን ያህል ታምኗታላችሁ? ማንን? ሀናን አለቻት። አዎ እኔ ግን መኝታ ክፍል ላይ ብዙ ጊዜ በተደጋጋሚ ስትፈታትሽ አገኛታለሁ ስትላት በፍጹም አይንሽ ላይ ነው እንጂ እሷ በፍጹም እንደዚህ አይነት ነገር ሀና የለባትም ስትል ትነግራታለች። እኔ ግን እንጃ አላቅም አለቻት። ከዛም በኋላ ሀና እንግዲህ አንቺ ነሽ ሌባ ነሽ ስላለቻት ተናዳ ክችን ሂዳ እያለቃቀሰች ነበርና ሰላም ተከትላ ስትገባ ምን ሆነሽ ነው ሀና የምታለቅሽው? እኔ እኮ ነግራኛለች አናምንሽም። አንቺ ያላመንሽኝ እኔ እንደማላደርገው እውነት ብለሻል እንዲህ አለቻት። አዎ በፍጹም ሀናዬ አንቺ እንደማታደርጊ እኔ አምናለሁኝ። እንዴት አወቅሽ ግን ስትላት እሷ ነግራኛለች ግን በፍጹም ብላ እንባዋን ትጠራርግላታለች። ሰላም በጣም ሀናዬ የተደሰተች አንቺ ካላመንሽ ችግር የለውም አለች።
እንግዲህ ከዛ በኋላ የጆሮን ደግሞ ስልክ ስለምትፈልግ ሰላም የጆሮን ስልክ ስጪ ስትላትም ሀናም የጆሮን ስልክ ሰጠቻት። ግን ለምን ይሆን ሰላም የጆሮን ስልክ የፈለገችው የሚለውን በቀጣይ ፓርቲ የምናየው ይሆናል። ከዛ እንግዲህ ወይዘሮ ሚላት ደግሞ ሀና 100,000 ብር ተጨማሪ አባቴን ለማሳከም ሰጠችኝ ስላለቻት ያን ለማመስገን ወደ እናቷ ሄዳ እናቴ በጣም መልካም ነሽ ለካ ምንድነው ሁሉ እኔ ባለፈው አንተ ነህ እንደዛ ስላንቺ ክፉነትና ከስራ መስሪያ ቤት ሁሉ ሰዎች እንደማይወዱሽ ሲናገር እውነት እየመሰለኝ ነበር። ለካ መልካም እናት አለሽ። በእንደዚህ አይነት መልካም እናት ስትነሽ ደግሞ ደስ ይለኛል። ምን ለማለት ፈልገሽ ነው ስትላት 100,000 ብር እንደሰጠሻት ድጋሚ ለሀና አባት ማሳከሚያ ሰምቻለሁና በጣም ነው ደስ ያለኝ ስትላት አሁንም እኮ ሙሉ ወጪያቸውን ሰጥቼ ማሳከም እፈልግ ነበር። ሆኖም ግን ሀና ከጎኔ እንድትረቅ አልፈልግም እና አባቷን ካሳከምኩላት ወደ ደሴ ልትሄድ ትችላለች ብዬ በጣም ነው የሚፈራው አለቻት ማለት ነው። ከዛ በኋላ ግን እኮ እኔ አንድ ነገር በህልሜ አላስተኛኝ ብሎ በእንቅልፌ ሳይ አድርም ደግሞ አንቺ የምን ሰው ችግር ለምንድን ነው እያየሽ እንቅልፍ የምታጭው ማየ ስትላት አይ አንተ ነህ ከዚህ በፊት ስለ አንቺ ብዙ ነገር ብሎኛ ብለሽኛል እና ይህ ነገር ብዙዎችን ሴቶች እዛ መስሪያ ቤት ያሉትን ስላሳሳተ አንቺንም ማሳሰቶች ይሆናል እንዴ ብዬ አሰብኩኝ ስትላት ሰላም እንደገና የተረሳ አጀንዳ ሲከፈትባት አልፈለገችም እና ተናደደች። እማዬ ደግሞ ዝም ብለሽ ነው አሁን ወደኋላ ትመለሺ አለቻት። ሀናም እንግዲህ ሰላምን አባቷ ጋር ለማስተዋወቅ ይዛት ሄዳ አባቷ ጋር አስተዋወቀች። መልካም አባት እንዳሏት እና ጥሩ አባት እንዳሏት ተረዳችላት። ከዛ ምግብ አብሊያት እንጂ ያችን የምትወደውን ሽሮሽን ስጫት ስትላት እንዲ አባ ሁልጊዜ ሽሯቸውን እኮ የእሷን እንደበላሁት ነው ስትል ደነገጡ። ከዛ ምን ማለቷ ነው ሲሉ አይ አንድ ጊዜ ከቤታቸው ጋብዛኝ ሄዳ ሂጄ ነበርና ሰርቼላት ነው ስትል አስቀየሰቻቸው። ከዛ መንገድ ገብተው እየሄዱ ለሰላም እውነታውን ነገረቻት። አባቴ እኮ እናንተ ቤት ሰራተኝነት እንደምሰራ አያውቅም። ሰራተኝነት እንደምሰራ ቢያውቅ ኑሮ አያስቀምጠኝም ነበር፣ ወደ ሀገሬ ነበር ይዞኝ የሚሄደው። ለዛ ስለ ሰራተኝነት ምን እንደማሰራ ነው የሚያውቀው ሲል እስከ መቼ ነው እንደዚህ ነገሮች የምትደብቂያቸው ስትል ሰላምም ጠየቀቻት። ቢሆንም እንግዲህ ጊዜው እስከሚደርስ አለቻት እና አሁን ምላሴን ሄዳ የግን የሀናን አባት እኮ ተዋወቅኳቸው አለች ሰላም። በጣም ጥሩ አባት እኮ አለዋት አለ ምላሴ። እንዴት አወቅካቸው ደግሞ አንተም ታውቃቸዋል እንዴ? አይ እኔ አንድ ጊዜ በርቀት አይቻቸዋለሁኝ አላት። እስኪ አሁን አንተና እኔ ያለንን ገንዘብ እናጋጭና የእሷን አባት ማሳከም አለብን ሲሉ ሰላምና ምላሴ ተነጋገሩ። ሆኖም ግን አሁን እርግብ እነሱን ለማራራቅ እሷ ወንድሟ ጋር ለመቀራረብ ብዙ ነገር እያደረገች ነው። እንዲሁም እናትየዋ የሚሸኘኝ እህቴ ትሸኘኝ ሲል ሀናን ነው ሲል አይ ሀናናት እንደ እህትህ እርግብን ነው ሲሉት ምላሴም አይ በቃ ተያት እንዴት አልተግባባችሁም እንዴ ሲላት አይ እንደውም ቀለል ያለች ናት፣ ጸባዋ ከምላሴ ከሰላም ጋር ይመሳሰላል እና እንግባባለን ቀስ በቀስ ግን አሁን ፀሐይ ነው ብዬ ነው አለች። አሁን ድረስ ሀናን እንደ እህትነት የሚቆጥራት ምላሴን ግን ዛሬ ሀና እህትህ እንዳልሆነች ወይዘሮ ሚላት እያንጸባረቁ ይገኛሉ። ሆኖም ግን አሁን እንግዲህ በዚህም በዛም እያለች ከስራም እንዲያባረሯት እያደረገች ነው። ወይዘሮ ሚላት እንግዲህ ስህተት ሊሰሩ ሊችሉ ይሆናል። ከዛ ካባረሯት ስለዘላለም ሀናን ሊያገኟት አይችሉም። ሆኖም ግን ሀና አሁን ቶሎ ብላ ይህንን ሀብልም የራሷ እንደሆነ ግልጹ መናገር ይኖርባታል ብለን እናስባለን። አሁን እርግብ በእናቲቱ ቦታ ላይ እንደ ተወዳጅነት ለማግኘት ብዙ ነገሮችን እየጣረች ትገኛለች። ግን እውነት ይመነምናል እንጂ አይበጠስም ይላል። አንድ ቀን እውነታው ይወጣል። ሀናዬ ግን በለቅሶ እያለቀሰች ራሷን እያስለቀሰች መሆን የለባትም። ከዛ ወደ ምላሴ ክፍል ሂዳ ደግሞ ምላሴን በቃ አልጋህን ላይ ላነጣጥፍልህ ነበር ሲል ተነጣጥፏል፣ ግን እያጠናሁ ነው። እንዲ አልጋይን አስረከብኩኝ ወደህ ነው ያስረከብከው ወይንስ ሳትወድ ሳትፈቅድ ሲለው አይ ፈቅጄ ነው የሰጠኋት አለ ማለት ነው። ከዛ በኋላ ስተቀልድበት አንቺም ወዲያ ሽቢ ነው ማለት ነው ሲላት አይ አንዳንድ ጊዜ ልቀልድ ብዬ ነው እንጂ አለ። በቃ እንግዳ ሳጥና እኔ ልሄድ ነው ስትለው ሊሸኝሽ እንዴ አላት። አይ ተወው ብለው ነበር ምላሴን። አይ በፍጹም ተወው የሚባል ነገር የለም እሸኝሻለሁ ብሎ ምላሴም ተነስቶ ሀናን ሸኛት። አሁን እዚህ ጋር እንግዲህ ምላሴና ሰላም በፍጹም በሀና አይደራደሩም። ወይዘሮ ሚላት ግን አሁን አንድ ጊዜ ወደዚህ አንድ ጊዜ ወደዛ እያሉ ተቀያየሩ ነው። እርግብም ለማሳካት እና እሷ እንድትጠላ ለማድረግ እየጣረች ነው።
ሆኖም ግን ይህ ነገር ይሳካላታል የሚለው ነገር አስቸጋሪ ነው። ጆሮም ደግሞ አባቷን ለማሳከም ገንዘብ ተፍ ተፍ እያለ እየፈለገ ይገኛል። እኔ ለሀና ብዬ ሳይሆን ለመልካም አባቷ ብዬ ነው እያለ ነው። ሀናም ይሄን በማሰብ ጆሮም በጣም እየወደደችውና እንዴት ይህን ነገር አንተን ባላገኝ እዚህ ደረጃ አልደርስም ነበር እያለች ታመሰግነዋለች። እና እኔ እኮ አባትሽን ፈርቼ እንጂ አንድ ቀን ተፍ ባረግ ኑሮ አሳክማቸው ነበር፣ ግን አይጠቅምም ብዬ ነው ያነ እያለ ነግሯታል። እና በጣም አሁን ውስብስብ ያለ ነገር ነው። እስኪ ሰላም ደግሞ ጆሮን የምትተዋወቅበት መንገድ ለምን ይሆን የሚለውን አብረን እናያለን። እርግብስ በዚህ ነገር እየቀጠለች እስከመቼ ትሄዳለች? ፍትህ ለሀና፣ ሀናነቷ መታወቅ አለበት ብለን ነው አሁንም የምንለው። አንድ መፍትሄ መደረስ አለበት። ሀናዬ አንድ ነገር አውጥተሽ የልብሽ መናገር አለብሽ ነው የምንለው። ስለዚህ እናትነቷን ማወቅ ይኖርባታል። በቅርብ ጊዜ በተለይ አሁን አባቷን ትውውቅ ከጀመሩ ከጊዜ ብዛት አባቷ ቁጭ ሲሉ ታሪኳን ለነ ሰላምና ለምላሴ ያወራሉ ብለን በተስፋ እንጠብቃለን። ስትከታተሉ ስለነበር ከልብ አመሰግናለሁኝ። የዛሬውን በዚህ ተሰናብቻችኋለሁ።